የፈለገ ኃጢአት ውስጥ ብንሆን ከቤተ ክርስቲያን መውጣት የለብን። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መካከል ፈልጎ ያወጣናል፣ ሁላችንን ያወጣል። እዚህ ማለት ወጣቶች አላችሁ፣ ወላጅ ብትሆኑ ወላጆችም እዚህ አላችሁ። ልጃችን አሁን ሀብታችንን ውድም አድርጎ በአጭር ጊዜ ስንት ዓመት የለፋንበትን በዓመት አጥፍቶ ባዶ እጁ ቁሽሽ ብሎ ቢመጣ ሮጠን አቅፈን እንስመዋለን። ለነገሩ ደስ ይላል ባህላችን። መቼስ ጣት ቆሰለ ተብሎ ምን አይልም። አንዴ ወልጅ ያለው ፈጣሪ በኃጢአቴን ያመጣው በልግብ አይልም። ገብቶ ግን አለቀው። እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ ይቅር እንላለን አንረሳም። ነጮቹ ፎርጊቭ እና ፎርጌት ነው። ይቅር እንላለን። ይቅር ካለ የሚረሳ ብቻ ነው። ሲቆይ የረሳውን መሰለህ እንዴ? የወጋ ቢረሳ ይኸው ታውቁታላችሁ። ተወግቶ የረሳ ክርስቶስ ብቻ። ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና ሚስማሩ ከእጁ ውስጥ ነው። ልቡ ድረስ እያመመው ነው ሾሁ። የሚገርማችሁ ጌታ ሊያዝ ሲል ጴጥሮስ 58 ዓመት ነው በዛ ጊዜ። እንደው ጴጥሮስ የምንተቸው ሰው አይደለም። በጣም ፍቅሩ በጣም ልብ ይነካ። ምንም ጦርነት ልምድ የለው። እድሜው 58 ነው። ከወጣቶቹ ጋር ሊዋጋ አንድ ሰይፍ ይዞ ጦርነት ጀመረ። ሰው አንድ ጥይት ይዞ ጦር ሜዳ ሄደ፣ ሊዋጋ ሞከረ። በዚያ ውጊያ ጌታውን ሊያስጥል ማለት ነው ከ10 ሺህ ሰራዊት ጋር ብቻው። የሊቀ ካህናቱን ባሪያ ማርቆስን ጆሮውን ቆረጠ። ሊቃውንቱ እንደሚነግሩ ጴጥሮስ የሰደደው ለአንገቱ ነበር። እኔ ስራ ልምድ ስለሌለው ጆሮ ቆረጠ። ጌታ የዛን ሰው ጆሮ እዛው ፈወሰለት። ሲፈውስ ግን መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም። አዲስ ጆሮ ይሰጣል። ለሁላችን አዲስ ጆሮ ይስጣል። ምን ያደርግለታል? ስንት ወሬ የሰማ ጆሮ አይደል? ለእኛን ጴጥሮስ መጥቶ ገለጠለው አይደል? አንተም ብቻ የሚሰሙ ጆሮዎች ስጠን ይላል ቅዳሴዎች። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ሰላምታ እንደምንዋላችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ሰዓት ያቆየን። በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለአንደኛ ዓመት የዚህ የኢንተርኔት ወይም ኦንላይን ማህበር ምስረታ አንደኛ ዓመት በሰላም አደረሳችሁ። ይጨበጨባል። በዚህ ሲባል አንድ ወንድማችን ልክ እንደኔ እንደዚህ በስብከት ቤተክርስቲያን የሚያገለግል አሁንም ድረስ እያገለገለ ያለ ወደ ደቡብ ኢትዮጵያ ለአገልግሎት ይሄዳል፣ ለማስተማር ማለት ነው። እና ወደ አንዲት ከተማ ሲገባ ትልቅ ሬክላም ተሰቅሏል። ከላይ በአማርኛ እንኳን ደህና መጡ ይላል። ከስር ደግሞ በወላይትኛ እኔ ያላቀውም ተጽፏል። እና የወንድማችን የሚሰብከውን ሕዝብ ቋንቋ ቢናገር እንግዲህ ቅዱስ ጳውሎስም በዕብራይስጥ ሲናገር ሰምተው ከፊት ይልቅ ጸጥ ጸጥ አሉ ይላል። ስለዚህ ሰው ቋንቋው ሲነገርለት ደስ ይለዋል አይደል? ስለዚህ ይህችን አጋጣሚ እንጠቀማለና ያንን እንኳን ደህና መጡ የሚለውን መልእክት በወላይትኛ ያለውን በወረቀት ላይ አሰፈረው። ከዚያ በኋላ ጉባኤ ላይ ወጥቶ ልክ እንደዚህ አማትቦ ሰላምታ ከሰጠ በኋላ ያንን የወላይትኛ ቃል ለሕዝቡ አነበበው። ሕዝቡም በሳቅ ወደቀ። ምንድን ያለው? የሴቶች የህብረት ስራ ማህበር ነው። ለምንድን ነው ይህንን ያነሳሁት? የምናገለግለው ሰው ቤተክርስቲያን የምታገለግለውን ህዝብ ቋንቋ የምታገለግለውን ህዝብ ስነ ልቡና በጣም የማወቅ ኃላፊነት አለባት። ዘመኑን መዋጀት የሚባለው እንደዚህ ነው እና ይህ ማህበር ኦንላይን ማህበር ነው። ደጋግሜ ተጽፎ ሳይ በጣም እየገረመኝ ነበር። የኢንተርኔት ዘመን ላይ መድረሳችንና ኦንላይን ማህበር መጀመሩ። ኦንላይን ቅዳሴ እንዳይጀመር እግዚአብሔር ይጠብቃል። ግን ማህበር መጀመሩ ቀላል ነገር ነው አይደለም። ምክንያቱም ሰው በዚህ ዘመን
ቤተክርስቲያን እንኳን ባይሳለም ፌስቡክ ሳይሳለም አይውልም። እንደምታውቁ ከእንቅልፉ እንደተነሳ ኢንተርኔት ሳይመለከት አይውልም እና አሕዛብን እጠቅም ዘንድ እንደ አሕዛብ ሆንክ እንዳለው ቅዱስ ጳውሎስ የትውልዱን ስነ ልቡና ተረድተው በምን በኩል እናገኘው ብለው ለአንድ ዓመት ያህል ይህንን ሁሉ ስራ የሰሩ ወንድሞቻችን እህቶቻችን እግዚአብሔር በቸርነቱ ይባርካቸው። እስቲ አመስግኗቸው። ወደ ትምህርታችን እንሄዳለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በአባቴ ቤት በሉ እስኪ እንጀራ የሚተርፋቸው አገልጋዮች ስንት ናቸው? የሉቃስ ወንጌል ምዕራፍ 15 ከቁጥር 17 ላይ ተጽፎ የሚገኝ ኃይለ ቃል የዛሬ ትምህርታችን መነሻ ይሆናል። እግዚአብሔር አምላካችን በቸርነቱ በምሕረቱ እንዲያስተምረን እንዲመክረን የሚረባንን የሚጠቅመንን ነገር እንዲሰጠን የእርሱ ቅዱስ ፈቃድ ይሁንልን። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰና ባስተማረበት በመዋዕለ ሥጋዌው በመዋዕለ ስብከቱ ሰው ሆኖ ለ3 ዓመት ከ3 ወር አስተምሯል። በአጠቃላይ 33 ዓመት እዚች ምድር ላይ ነበር ክርስቶስ። 30 ዓመት ዝም ብሎ 3 ዓመት አስተምሯል ክርስቶስ። አንዳንደኛ 3 ዓመት ተምረን 30 ዓመት እናስተምራለን። ክርስቶስ ግን 30ውን ዓመት በአርምሞ በዝምታ ከቆየ በኋላ ስንት ዓመት አስተማረ? 3 ዓመት ያስተማራት ወንጌል ነው እስካሁን እየነደደች ያለችው፣ እስካሁን ዓለምን እያዳረሰች ያለችው። አምላካችን ኢየሱስ ክርስቶስ ሲያስተምር በሚያስተምርበት ጉባኤ ላይ ሊማሩ የሚገኙት ሰዎች የሚበዙት ልክ እንደኔና እንደናንተ ኃጢአተኛ ሰዎች ነበሩ። ክርስቶስ ሲያስተምር ጻድቃን ተመርጠው፣ ደናግል የሆናችሁ በዚህ በኩል፣ መነኮሳት በዚህ በኩል፣ ነቢያት በዚህ በኩል እየተባለ ንጹሐን ሰዎች ተመርጠው አልነበረም በክርስቶስ ጉባኤ ላይ ሊማሩ የሚቀመጡት። አብዛኞቹ የጌታ ተማሪዎች እጅግ በጣም ኃጢአተኞችና ሰው በኃጢአታቸው ምክንያት የሚንገሸገሽና የሚጠላቸው ሰዎች ነበሩ። ይህን በማድረጉ አልተወደደለትም ክርስቶስ። እንዴት እንደዚህ አይነት ሰዎች ሰብስቦ ያስተምራል እያሉ ጸሐፍት ፈሪሳውያን ይቃወሙት ነበር። በግልጽም ስም አውጥተውለት ነበር። መፍቀሬ ኃጥአን ወይም የኃጢአተኞች ወዳጅ ነበር የክርስቶስ ቅጽል ስም። አምላካችን ለምን ኃጢአተኞችን እንደሚቀበል ለምን እነሱን እንደሚያቀርባቸው ለማስረዳት ሲመልስ ምን አለ? መድኃኒት የሚያስፈልገው ለበሽተኞች ነው እንጂ ለምኖች አይደለም፣ ለጤነኞች አይደለም። እኔ ኃጢአተኞችን ለንስሐ ልጠራ መጣሁ እንጂ ጻድቃን ልጠራ አልመጣሁም እያለ ይመልስ ነበር። አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 15 ላይ ክርስቶስ እንደተለመደው ኃጢአተኞችን፣ በዚህ ምዕራፍ ደግሞ ቀራጮች ሊሰሙት ወደ እርሱ ቀረቡ ይላል። ምኖች? ቀራጮች ማለት ቪዲዮ ቀራጮች አለ። ቀረጥ የሚሰበስቡ የሮም መንግስት ሰራተኞች ናቸው። ህዝቡ እጅግ በጣም ነው የሚጠላቸው። በሁለት መሰረታዊ ምክንያት የእስራኤል ህዝብ ቀራጮችን አይወድም። የመጀመሪያው ምክንያት በቀረጥ መሰብሰብ ስራቸው ላይ ብዙ ግፍ ስለሚሰሩ፣ ድሃ ስለሚበድሉ፣ ፍርድ ስለሚያጓድሉ፣ የሰው ገንዘብ ስለሚቀሙ ሰው አምሮ ይጠላቸዋል ቀራጮች። ሁለተኛው ግን በዚያ ዘመን እስራኤላውያን በሮማውያን ቅኝ ግዛት ስር ስለነበሩ እነዚህ ቀራጮች ተቀጥረው የሚሰሩት ለሮም መንግስት ነው። ስለዚህ ለጠላት የሚሰሩ ስለሆኑ ህዝቡ ይጠላቸዋል። በሀገራችን አሁን በጣሊያን ጊዜ ለጣሊያን የሚሰራ ሰው ይወደደ፣ ባንዳ ነው፣ አገሬ ካደ ነው ይባላል። ስለዚህ ህዝቡ በሁለት ምክንያት በጣም ይጠላቸዋል። ክርስቶስ እነዚህ በጣም የተጠሉ ሰዎች ጉባኤው ላይ ጠርቶ ያስተምራቸዋል። አልፎ ተርፎ ከ12ቱ ሐዋርያት አንዱ ቀራጩ ቅዱስ ማቴዎስ ነበር። ማቴዎስን ሁሉ ሐዋርያው አደረገው እና አይሁድ ይሄ ነገር በጣም አንገሸገሻቸው እና ገና እንዳዩት ይህ ኃጢአተኞችን ይቀበላል ከእነርሱ ጋር ይበላል ብለው በልባቸው አጉረመረሙ ይላል። ልብና ኩላሊትን ደግሞ ማን ይመረምራል? እግዚአብሔር። ኢየሱስ ክርስቶስ እግዚአብሔር ነው አይደለም? ነው። ኢየሱስ ደግሞ በሰው ልብ ያለውን ያውቅ ነበርና ማንም ሊነግረው አይሻም ነበር ይላል ዮሐንስ ወንጌል መጨረሻው ምዕራፍ 2 መጨረሻ። ስለዚህ ክርስቶስ የልቡናቸውን ሐሳብ አውቆ ለምን ኃጢአተኞችን እንደሚቀበል ለምን ከነርሱ ጋር እንደሚበላ እንደሚጠጣ ለማስረዳት 3 ምሳሌዎችን ጠቅሶ አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 15 ላይ አስተማረ።
የመጀመሪያው ምሳሌ እንደዚህ ይላል። አንድ ሰው 100 በጎች ነበሩት ይላል። እረኛ ነው። በግ በመጠበቅ የሚተዳደር ሰው ነው። እየሰማችሁ? ስንት በጎች ነበሩት? 100 በጎች ነበሩት። ቀኑን ሙሉ በግ አሰማርቶ ማታ ወደ ቤቱ ሲገባ ከ100 በጎች መካከል አንድ በግ እንደጠፋበት አስተዋለ ይላል። ከ100 በግ አንድ ሲጎድል ስንት ይቀራል? 99። ይህ እረኛ 100 በጎች ውስጥ አንድ እንደጠፋ ሲያውቅ 99ን በጎች እዚያው በረት ውስጥ ትቶ አንዱን በግ ፍለጋ በጨለማ ወጣ ይላል። እስኪያገኘው ድረስ ፈለገው። ያንን በግ ወጥቶ ወርዶ ደክሞ በብዙ ልፋት እኩለ ሌሊት ላይ ያን የጠፋ በግ አገኘው። ባገኘው ጊዜ አነሳና በትከሻው ተሸከመው፣ ወደ ቤቱም ይዞት መጣ። ጎረቤቶቹና ወዳጆቹን ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ አላቸው። በአንድ ኃጢአተኛ ንስሐ መግባትም በሰማይ መላእክት ዘንድ ደስታ ይሆናል አለ ክርስቶስ። የመጀመሪያው ምሳሌ ይሄ ነው። ሌላም ምሳሌ ተናገረ ጌታችን። ለአንዲት ሴት ደግሞ 10 ድሪም ነበራት ይላል። ድሪም ወይም ድርሃም ማለት ሳንቲም ነው። አንዳንዶች ድሪ የሚለውን ቃል ይዘው ጌጥ ይሉታል። እኛ በሳንቲም እንይዘዋለን። 10 ሳንቲሞች የነበሯት ደግሞ አንዲት ሴት ነበረች። ይህችም ሴት ከ10 ሳንቲሞች መካከል 1 ሳንቲም ጠፋባት። እንግዲህ ኑሮ ተወዷል መሰለኝ የዛን ጊዜ። ስንት ሳንቲም የጠፋባት? መጥረጊያ ይዛ መብራት አብርታ ቤቱን ጠርጋ ቆሻሻውን ጥግ አርጋ እዛ ቆሻሻ ውስጥ ቆፍራ ያንን ሳንቲም እዚያው ቤት ውስጥ ከቆሻሻው መሃል ፈልጋ አገኘችው። አሁን እዚህ ጉባኤ ላይ 1 ብር ሳንቲም ጥላችሁ ብትሄዱ በቤት ስትሄዱ መጥፋቱን ብታውቁ መጥረጊያ ይዛችሁ ትመጣላችሁ። ብዙባችኋል ማለት ነው። ከሆነ አናደርገውም። አይ ያገኘው ሰደው ነው። 1 ሳንቲም ፍለጋ ቆሻሻውን ጠርጋ ከቆሻሻው መሃል ፈልጋ አወጣችው። እሷም እንደ ባለበጉ የጠፋውን ሳንቲሜን አገኘሁት ከኔ ጋር ደስ ይበላችሁ አለች ይላል። ስንተኛ ምሳሌ? ክርስቶስ የመጨረሻ ምሳሌ ተናገረ። 3ኛ አንድ እጅግ በጣም ባለጠጋ ሰው ነበር አለ። ይህ ባለጠጋ ደግሞ በጣም ብዙ የእርሻ መሬት ያለው፣ በጣም ብዙ ከብቶች ያሉት፣ ሎሌዎች ያሉት ባለጠጋ ሰው ነው። ግን የወለዳቸው ልጆች 2 ልጆች ብቻ ነበሩ፣ 2 ወንድ ልጆች ብቻ። የዚህን ባለጸጋ ሀብቱን የሚወርሱት ልጆቹ ናቸው። ግን ሀብቱን ለመውረስ አባታቸው መቼ ነው? ምን ሲሆን ነው? ሲሞት ነው። ይገርማችኋል። ትንሹ ልጅ ግን ቢያይ አባቱ አልሞታል ማለት ቀኑ አልደርሳል። ስለዚህ በቁሙ መጣና አባቴ ሆይ የሚደርሰኝን ገንዘብ አሁኑኑ ስጠኝ አለ። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ ምን እየተመኘ ነው? ሞቱ። አባት ግን አላስገደደው። አንተ በቁሜ ተናዘዝልኝ ትላለህ አላለው። የሚደርሰውን ገንዘብ ከፈለና ሰጠው። ይህ ልጅ ቢቆይ የአባቱን ሀብት ከወንድሙ ጋር ለ2 እኩል ይካፈል ነበር። አሁን ግን ለ3 ነው የሚካፈሉት። 1/3 ነው የሚደርሰው። 1/3ውን ሰጠው። የአባቱን ሀብት ተቀብሎ ወደ ሩቅ ሀገር ሄደ ይላል። እግዚአብሔር ብዙ ጊዜ የማይሰጠን ሲሰጠን እንደምንሄድ ስለሚያውቅ ነው። እና ብን ብሎ ጠፋ። እንደው አባቴ እንደው እዚሁ እስኪያረጅ እስኪሞት እንኳን አጠገቡ ልሁን እዚቹ ከተማ ልኑር አላለም። ገንዘቡን ይዞ ወደ ሩቅ ሀገር ሄደ። በሄደበት ሀገር ካገኘው ጋር በልቶ ካገኘው ጋር ጠጥቶ ገንዘቡን በአጭር ጊዜ በትኖ ጨረሰ። ገንዘብ ለማግኘት ነው እንጂ ለማጥፋት ይከብዳል። በተለይ ያለፉበት ገንዘብ ከሆነ በጣም ቀላል። ስለዚህ ገንዘቡን ጨረሰ። ይህ ልጅ ገንዘቡ አለቀ። ገንዘቡ ሲያልቅ ደግሞ ጓደኞቹ አለቁ። ይሄ ሆይ ሆይ የሚሉት እንብላ እንጠጣ የሚሉት ወዳጆቹ ተለዩት። ባዶ እጁን ቀረ። ስለዚህ ሰው ቤት ለመኖር ተገደደ። ቤት አልሰራም፣ ንብረት አላፈራም። ስለዚህ ወደ አንድ ሰው ቤት ገብቶ እባክህ አስጠጋኝ አለው። እሺ አሳድርሃለሁ፣ ግን ቀን ቀን ስራ ሰጥሃለሁ አለው። ስራው ጥሩ ስራ እንዳይመስላችሁ፣ አሳማዎች አሉ፣ እነሱን ጠብቃለሁ። ይህ ልጅ ተንደላቆ ያደገ ልጅ፣ ምንም ስራ ሰርቶ ማያቅ ልጅ ከዛ የድሎት ህይወት ወጥቶ የምን ጠባቂ ሆነ? የአሳማ። ሐሳማ በግዕዝ ህሱም አስቀያሚ ማለት ነው፣ የመጨረሻ ቆሻሻው እንስሳ ነው። እና ይህ ልጅ አሳማ እየጠበቀ በዛ በሚሸት በረት ውስጥ መዋል ጀመረ። ግን እዛ በረት ውስጥ ሆኖ ከሽታው በላይ በጣም የሚያስቸግረው
ረሃብ ነበረ። በጣም ይቸግረው ነበር፣ ይርበው ነበር። አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበር ይላል። ምን ነው እነሱም ባረገኝ እስከ ማለት ደረሰ። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሳል። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸዋል? እኔ እዚህ በረት ውስጥ ቁጭ ብዬ በሽታ ውስጥ ሆኜ ረሃብ ሊደፋኝ ነው፣ ሊገለኝ። በአባቴ ቤት ግን ጠግበው በዚህ ሰዓት ምግብ የሚደፉ ጠግበው ለውሻ የሚሰጡ በጣም ብዙ አገልጋዮች አሉ። ስለዚህ አሁኑኑ ተነስቼ ወደ አባቴ ሄዳለሁ። አባቴን እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደሉ። በሰማይ በእግዚአብሔር ፊት አባትህን እናትህን አክብር ባለ በእግዚአብሔር ፊት፣ በምድር ደግሞ በአንተ ፊት በደሉ። ከእንግዲህ ወዲህ ልጅህ ልባል አይገባኝም። ቤትህ ውስጥ ካሉት አገልጋዮች አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ። አባቱም ይገርማቸዋል፣ ገና ከሩቅ ሳለ አየውና አዘነለት ይላል። አዘነበት አይደለም፣ ምን አለለት? ወደ እርሱ ሮጠና አቀፈና ሳመው። ወደ እርሱ ሮጠና አቀፈና ሳመው። ልጁም አባቴ ሆይ ልጄ ልባል አይገባኝም አለ። አባት ግን አላስጨረሰውም። ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና ረዱት፣ እንብላ ደስ ይበለን። ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ ይላቸው ጀመር ይላል። ይህ ሁሉ ሲሆን ይህ ባለጸጋ ስንት ልጆች አሉት ብያቸዋል? ታላቅ ወንድሙ እርሻ ሲያርሱሎ በዚህ ሰዓት ወደ ቤት መጣ። ሲመጣ ቤቱ እልልታ በእልልታ ሆኗል። መሰንቆ እንዚራ ይሰማል። ምንድን ነው ብሎ አንዱን ሕፃን ጠርቶ ጠየቀ። ምንድን ነው ሲለው፣ አይ ወንድም መጥቶ አባት የሰባውን ፍሪዳ አርዶለት ነው አለ። ተቆጣ። ሊገባም አልፈለገም። ውጭ ቁጭ አለ፣ አኩርፎ ማለት ነው። ታላቁ ነው። ከኔ ጋር ናችሁ? አባትም ወጥቶ ለመነው፣ ኧረ እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼ አገልግያለሁ። ካዘዝከኝ ውስጥ ያልፈጸምኩት አንድም ነገር የለም። ግን ለእኔና ለጓደኞቼ ደስ ይበላቸው ብለህ እንደው ፍየል እንኳን አርዳ ብልተንን ታውቃለህ ወይ? ዛሬ ግን ገንዘብህን ከጋለሞቶች ጋር በልቶ ይሄ ልጅህ ሲመጣ አለ። ይሄ ምንህ ለሱ ምኑ ነው? ይሄ ልጅ ሲመጣ ፍሪዳ አረድክለታል። አባት ግን አንተ እስከ ዛሬ ከኔ ጋር ነበርክ፣ የኔ የሆነ ሁሉ ያንተ ነው። ነገር ግን ይህ ወንድምህ አለ። ይህ ምንህ ልጅህ፣ ይህ ልጅህ ያለውን ወንድምህ ብሎ አረመው። ጠፍቶ ነበር ስለተገኘ፣ ሞቶ ነበር ሕያው ስለሆነ ደስ ሊለን ሐሴትም ልናደርግ ይገባናል አለው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ስንት ምሳሌዎች አየን? እሺ አጭብጭብ። አንድ ላይ አጠራቅም መጨረሻ ላይ። እሺ ስንት ምሳሌዎች አየን? የመጀመሪያ የጠፋው ምንድን ነው? ጅብ ነው። ሁለተኛው፣ ሶስተኛው። የሚገርማችሁ የሉቃስ ወንጌል ምዕራፍ 15 ጌታችን አሁን ያነበብናቸው ሶስቱ ምሳሌዎቹ ክርስቶስ ከተናገራቸው ምሳሌዎች ሁሉ እጅግ ወርቃማው ምሳሌ፣ የሌሎች ምሳሌዎች አክሊል ነው፣ ዘውድ ነው ይላሉ። እዚህ ምዕራፍ ላይ ያልተረጎመ፣ ያልተራቀቀ፣ ያልሰበከ አባት ከጥንት ከአራተኛው ከሶስተኛው ክፍለ ዘመን ጀምሮ እዚህ ጉዳይ ላይ ያልተናገረ አባት የለም። እንደውም አንዱ አባት ምን ይላል? መጽሐፍ ቅዱስ ቢጠፋና ይህ ምዕራፍ ብቻ ቢቀር ይህንን ምዕራፍ ይዞ ሙሉ መጽሐፍ ቅዱስን ድጋሚ መጽሐፍ ይቻላል ይላል። በጣም ጥልቅ ነው። እያንዳንዱን ለመማር እውቀታችንም ጊዜያችንም አይፈቅድልንም። ግን እንዲያው በአጠቃላይ አንድ ክርስቲያን፣ በተለይ ጉባኤ የወጣቶች ጉባኤ ስለሆነ አንድ ክርስቲያን እንዴት ከአምላኩ ከእግዚአብሔር ተለይቶ ይጠፋል የሚለውን እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ጠፊዎቹን ያቸው መጀመሪያ የጠፋው እንስሳ ነው። ሁለተኛ የጠፋው ዕቃ ነው፣ ሳንቲም ነው። ሶስተኛ የጠፋው ሰው ነው። እኛ ክርስቲያኖች ሰው ሆነን እንጠፋለን አንጠፋለን? ሰው ሆኖ የማይበድል እንጨት ሆኖ የማይጨስ የለም እያለን እንጠፋለን። አንዳንዴ ደግሞ ኃጢአታችን በጣም ከመብዛቱ የተነሳ ከሰውነት ክብርም ወርደን እንደ እንስሳ የምንሆንበት ጊዜ አለ አለ። ሰው ክብር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለ እንዳለ ነቢየ እግዚአብሔር ዳዊት።
ሰው አንዳንዴ እንስሳዊ ባህሪው የሚያይልበት ጊዜ አለ። እንስሳት አይጾሙ፣ እንስሳት ራሳቸውን አይገዙም። ልክ እንደ እንስሳ ሰው ራሱን የማይገዛበት ህይወት ውስጥ ሊኖር ይችላል። አንዳንዴ ደግሞ ከእንስሳም ወርደን ዕቃ የምንሆንበት ጊዜ አለ። ሰው የማይጠቅም በቃ የተበላሸ ህይወት ውስጥ ሊገባ ይችላል። ሰው ሆነን ብንጠፋም፣ እንስሳ ሆነን ብንጠፋም፣ ዕቃ ሆነን ብንጠፋም ማን ይፈልገናል? እግዚአብሔር። እንደ እንስሳ ብትሆንም አይጸየፍም። ሲወለድ የተወለደው እንስሳት መሃል ነው፣ በረት ውስጥ ነው። እንስሳ ብትሆኑ አልጠላችሁም ሲል እኮ ነው። በረት ውስጥ ተወልዷል ክርስቶስ። እንደ ዕቃ ብንጠፋም እግዚአብሔር ይፈልገናል። ፈላጊውን ደግሞ ስታዩት መጀመሪያ ላይ ፈላጊው እረኛ ነው። ሁለተኛው ላይ ፈላጊው እናት ነች። ሶስተኛው ላይ አባት ነው። የሁላችን አባት ማን ነው? ምእመናን እግዚአብሔር ነው። እናታችንም እሱ ነው። አንተ አቡነ ወአንተ እምነ፣ ቅዱስ ያሬድ አንተ አባታችን አንተ እናታችን ነህ ይለዋል። እግዚአብሔር አባት ነው፣ እግዚአብሔር እናት ነው። ታላቁ የቤተ ክርስቲያናችን ሊቅ አለቃ ኪዳነ ወልድ ክፍሌ ደግሞ እግዚአብሔር እናት አባት ብቻ አይደለም ይላሉ፣ አያታችንም እሱ ነው ይላሉ። ምናችን? ምክንያቱም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ እየመሰለ በወፍ እየመሰለ ይናገራል። ዶሮ ጫጩቶቿን ከቅፎቿ በታች እንደምትሰበስብ እኔ እናንተን ሰበስባችኋለሁ ይላል እግዚአብሔር። ራሱን በዶሮ በንስር በወፍ እኛን ደግሞ በጫጩት ይመስላል። ከኔ ጋር ናችሁ? እስቲ ልጠይቅ። ዶሮ ለጫጩት እናት ናት አያት ናት? አስባችሁ መልሱ እንጂ ዝም ብሎ እናት ናት አያት ናት? አያት ናት። እናቷ ማን ነው? እንቁላል እንዳትሉ አደራችሁ። እናትም አያትም ናት። እሷ እንቁላል ትወልዳለች፣ ትጥላለች። ከእንቁላሉ ምን ይገኛል? ጫጩት። እኚህ ሊቅ ምን አሉ? እግዚአብሔር እንደ እንቁላል መሬትን ፈጠረ፣ ከመሬት ከአፈር ደግሞ ማንን ፈጠረ? ሰውን ፈጠረ። እናት አባት ብቻ ሳይሆን አያታችንም ጭምር ነው አሉ። ስሙ የተመሰገነ ይሁን። ግን እናት አባታችን አያታችን ደግሞ እንደው የፈለገ ቢወዱን ቢያንደላቅቁን ቢያሳድጉን በዋልንበት ሁሉ አብረውን አይውሉም፣ ባደርንበት ሁሉ አብረውን አያድሩ። እግዚአብሔር ግን ከኛ ተለይቶ ያውቃል። ስለዚህ እግዚአብሔር እናት አያት ብቻ ሳይሆን እረኛም ጭምር ነው። ነቢየ እግዚአብሔር ዳዊት አለ እግዚአብሔር ምኔ ነው? የሚያሳጣኝ የለም። እረኛችን ነው እግዚአብሔር። እረኛ በጎቹን የበሉትን በልተው ይኑሩ ነው የሚለው። የኔ እረኛ እግዚአብሔር ግን አለ ዳዊት የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ የትም ይብላ ብሎ አይነዳኝም። የለመለመ ሳር መርጦ በለመለመ መስክ ያሳድረኛል። በእረፍት ውሃ ዘንድ ይመራኛል። ጎርፍ ይጠጣ ብሎ ጎርፍ ላይ ወስዶ ያሰማራኛል። በእረፍት ውሃ በተረጋጋ ሰላም ባለው ውሃ ላይ ወስዶ ያጠጣኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። እኔ የእሱ በግ ነኝና ወደ ገደል ልገባ ስል ነፍሴን መልሶ ደመ ነፍሴን መልሶ እረኛ እግዚአብሔር በጽድቅ መንገድ በመልካሙ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። አውሬ ቢመጣብኝ ተኩላ ቢመጣብኝ ሊበላኝ ቢመጣ አንተ እረኛዬ ከኔ ጋር ነህና ምን አልን? አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። ምንህና ምንህ? አንዱን ምርኩዝ ይመረኮዝበታል ደግሞ ይመታበታል አይደል? ስለዚህ በትርህና እነሱ ምን ይሉኛል? በትር ያጽናናል። እኔ ግን እረኛዬ በትሩን የያዘው እኔን ሊጠብቅ ነው ብዬ ሳስብ እጽናናለሁ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ወደ ነፍስ ስንመልሰው እግዚአብሔር እረኛችን ነው፣ የሚያሳጣን የለም። በለመለመ መስክ በገነት ያሰማራናል፣ በእረፍት ውሃ በጥምቀት ወደ ቤቱ ያስገባናል። ነፍሴን መለሳት አለ፣ ከሲኦል ወደ ገነት መለሳት። ስለ ስሙም በጽድቅ መንገድ ወደ ገነት መራኝ። በሞት ጥላ ሲኦል እንኳን በወርድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ መስቀልህ። የክርስቶስ በትሩ ምርኩዙ መስቀል ነበር። ተመቶበታል። በትሩ ነው ምርኩዙ ነው፣ ተሸክሞታል። በትርህና ምርኩዝ መስቀልህ ያጽናናኛል። ሁላችንን ያጽናናን እግዚአብሔር። ስለዚህ እግዚአብሔር እረኛችን ነው። ይህ እረኛ 100 በጎች ነበሩት ይላል። የጠፋበት ስንት በግ ነው? አንድ በግ። ያሉት ስንት ናቸው? ሃዲጎ ተስዓ ወተስዓተ ነገድ
አልሰማችሁም? አባቶቻችን 99ኙን ነገድ ትቶ ማእከለ ባሕር ቆመ፣ በባህር መካከል ቆመ። 99 ነገድ የተባሉት ቅዱሳን መላእክት ናቸው። አንድ በግ የተባልነው እኛ የሰው ልጆች የአዳም ልጆች ነን። 99ኙን በጎች ትቶ ስንት በግ ፍለጋ መጣ? ይህ ማለት የወደቀውን የሰው ልጅ ፍለጋ መላእክትን ትቶ መላእክትን ልሁን ሳይል ሰው ልሁን ብሎ የሰውን ባህሪ ተፈጥሮ መርጦ ከሰማይ ወደ ምድር ወረደ። እስኪያገኘው ድረስ ፈለገው። ክርስቶስ እስኪያገኘን ፈለገን። ባገኘው ጊዜ በትከሻው ምን አለው? ተሸከመው የተባለው የሁላችንን ኃጢአት ክርስቶስ በመስቀል ላይ ምን ብሏል? ተሸክሟል። ነስአ ደዌነ ወጾረ ሕማመነ፣ በእውነት በደላችንን ተሸከመ። በእርሱ ቁስል እኛ ምን አለ? ተፈወስን። ስለዚህ ይህ እረኛ የተባለው እግዚአብሔር ነው። እግዚአብሔር እረኛ ነው። እረኝነቱም በጣም የተለየ እረኛ ነው። በነገራችን ላይ እረኛ ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛ። እኛ ተኝተን አይተኛም እግዚአብሔር። ሕዝቤን የሚጠብቅ አያንቀላፋ። እረኛ በግ ጠብቆ መጨረሻ ላይ ምንድን ነው የሚያደርጋቸው? ወይ ራሱ አርዶ ይበላቸዋል፣ ወይ አርደው ለሚበሉ ሰዎች ምን ይላቸዋል? ይሸጣል። እግዚአብሔር እረኛችን ነው። አርዶ ይበላናል፣ ይሸጠናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ምን ብሏል? አይገርም? በጎቹ ተስማምተው የሸጡት እረኛ እኮ ነው ክርስቶስ። ስንት ትገዛለህ ተባብለው በ30 ብር ይሸጥ። እረኛ በጉን አርዶ ስጋውን ይበላል፣ ቆዳውን ገፎ ይለብሰዋል። የእኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። ምግብ አድርጎ ለበጎቹ ራሱን የሰጠ እረኛ ነው ክርስቶስ። እረኛ በጎቹን ቆዳቸውን ገፎ ይለብሳል። የእኛ እረኛ ክርስቶስ ግን ስለኛ ስለ በጎቹ እንደ ቆዳ በመስቀል ላይ ተወጥሮ ተሰቅሏል። እርቃኑ በጣም ይገርማል። የክርስቶስ እረኝነት በጣም አሁን እኛ ለምሳሌ ለዓመት በዓል አሁን አዲስ ዓመት እየቀረበ ነው። ለዓመት በዓል ቤታችን በግ ገዝተን ዓመት በዓል እስኪደርስ አስረ ነው ትንሽ እንክብካቤ አናደርግለት። ደከማችሁ እንዴ? አንከባከበው? ለምን? አቤት ሳር ባፉ እናጎርሰዋለን፣ ውሃ እናጠጣዋለን። ያ በግ እንደው ምን አይነት ጻድቃን ናቸው ይላል። እንደው አዶብት ባረጉኝ አይደል? እንደው እዚሁ ተወልጄ ባድግ ጥሩ ነበር ይላል። ለምን ነው የምንከባከበው? እንዳይከሳ እኮ ምን አያርዱኝም ይላል። ትናንትም አለ ይችሉ ነበር አልነኩኝም ይላል። አይቀርለትም ግን የእረኛ የበግ የኛ የእረኞች ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ስለ በጎቹ እስከ መታረድ ነው። ይህ እረኛ 100 በጎች ነበሩት። የጠፋው በግ ስንት ነው? ያሉት ስንት ናቸው? የቱ ይበልጣል? በቃ ጦሴን ይዞ ደግሞ አንድ በግ መጣ ቀረ ምን ያደርግልኛል ብሎ አልተኛም። 99ኙን በጎች ትቶ አንዱን በግ ፍለጋ ወጣ ይላል። እግዚአብሔር ይወላችሁ ለእያንዳንዱ ነፍስ ዋጋ አለው። አሁን ዛሬ እዚህ ጉባኤ ላይ በጣም ብሶ መጥቷል። የቀሩ ቀረባቸው ነው የምንለው። እግዚአብሔር ግን የመጣነውን ትቶ ባዶ ወንበሮች ነው የሚቆጥረው። የጠፉ ጉዳይ ያሳስበዋል። አንድም ነፍስ ዋጋ አላት በእግዚአብሔር ዘንድ። በቤተ ክርስቲያናችን ቅዱስ ዮሐንስ አፈወርቅ የሚባል ታላቅ አባት አለ። በ4ኛው ክፍለ ዘመን የነበረ ክሪዞስቶም በግሪኩ አፈወርቅ ያሰኘው የስብከቱ ጣዕም ነበር እና በጣም ብዙ ምዕመናን የሚማሩት መምህር ነበር። በዛሬዋ ቱርክ የምትባል ሀገር፣ ትናንት ቁስጥንጥንያ ወይም ኮንስታንቲኖፕል የምትባል ሀገር በትልቅ ካቴድራል እንደ ሀጊያ ሶፊያ ባሉ ያስተምር ነበር። ፓትሪያርክ ነው ቅዱስ ዮሐንስ አፈወርቅ። እዚህ ላይ ፊት ለፊት የምታዩት አትሮንስ እንደውም በእሱ ጊዜ የተጀመረው ይባላል። ቁመቱ አጠር ስለሚል ከፍ ብሎ ለሰው እንዲታይ ተሰርቶ ነው ይባላል። እና ቅዱስ ዮሐንስ አፈወርቅ ሲያስተምር በጣም ብዙ ምዕመናን ሊማሩ ይመጡ ነበር። አንድ ቀን ግን ይገርማቸዋል፣ የጣዖት በዓል ይከበራል እና ካርኒቫል አለ፣ ጭፈራ አለ ብለው ያን ፌስቲቫል ለማየት ሰው ሁሉ ግልብጥ ብሎ ሄዶ ሊማር የመጣው ሰው አንድ ሰው ብቻ። ስንት ሰው? ቅዱስ ዮሐንስ አፈወርቅ ረጅም ሰዓት ቆሞ ለዛ ለአንድ ሰውዬ አስተማረው። አሁን እውነት እንነጋገር፣ የዛሬው ጉባኤ አንድ ሰው ቢመጣ ይካሄዳል? እኔም ልጣላ እችላለሁ አይደል? በዛው እንደለመዳችሁት በኦንላይን አታገናኙኝም እንዴ ነው የምለው። ለአንድ ሰው ቆሞ አስተማረ። ፓትሪያርክ ነው ልብ አሉ። ምን ነክቶ ነው አባታችን ለአንድ ሰው እንደዚህ የደከምከው አሉት። ምን አለ? ክርስቶስ እኮ የሞተው ለዚህም ሰውዬ ጭምር ነው አለ። ነው አይደለም? ሁለተኛ ይመስላችኋል እንጂ ሌላም ቀን የሚመጣው ይሄ ሰውዬ ብቻ ነበረ። ገብቷችኋል? ከልባችን ለመምጣት ይርዳል። ሌላ ቀን ከልባቸው ቢመጡ ኖሮ ዛሬ ምን አይሉ
አይቀሩም ነበር። የሆነ ነገር ሲመጣ ብን የሚለው ሰው ቀድሞም ከልቡ ስለማይመጣ አንድ ነፍስ ዋጋ አላት። ስለዚህ አንዱን በግ ፍለጋ ወጣ። እስኪያገኘው ድረስ ፈለገው። እስቲ በሉ እስኪያገኘው ድረስ ምን አለው? እግዚአብሔር የሚፈልገን ምን እስኪለን? እስኪሰለቸው አይልም፣ አይሰለችው። እስኪደክሞ አይልም፣ አይደክሞ። እስኪያገኘው ድረስ ፈለገው። እግዚአብሔር እስኪያገኘን የሚፈልግ። እኛ ደግሞ ለየት ያለ በጎች እኮ ነን፣ የምንደበቅ በጎች። በዚህ ሲመጣ በዚህ የምንሄድ። እስኪያገኘው ፈለገው። ባገኘው ጊዜ አነሳና በትከሻው ተሸከመው። ይሄ በጣም ድንቅ ነው። እስቲ ልንገራቸው። አሁን ዛሬ ሙቀት ነው። በአጋጣሚ በዚህ ሙቀት 100 በግ እየነዳን ቀኑ ሙሉ መቼስ ብጠሯቸው አይሰሙም አይደል? በጎች ኑ ስትሉ ይመጣሉ። እና 100 በግ ወደዚህ ሄዱ እዚህ ስንል ውለን ድክም ብሎን እስቲ ቤቴ ገብቼ አረፍ ልበል ብለን ስንገባ አንድ በግ ቢጠፋ ያንን በግ ፍለጋ ስንወጣ ደስ እያለን ነው? እየተራገምን ነው አይደል? አዎ ይሄን መዘዘኛ በግ ፍለጋ በጨለማ ወተን፣ መቼስ በግ የሚጠበቀው ገጠር ነው፣ መብራትም የለም። ወተን ያን በግ ፍለጋ ተንከራተን ተራራውን ወተን ጫፍ ላይ የለም በጉ። ስንወርድ ታች የለም። አንድ ሁለቴ ደግሞ ሌሊት ነው እንቅፋት እግራችንን ይመታናል። ደማችንን ጠርገን በዛ ወንዙን ተሻግረን መጨረሻ በብዙ ድካም እኩለ ሌሊት ላይ ያንን በግ አገኘ ነው። እንሸከሟን መልሱልኝ። ቢቻል በዱላ ነው አይደል እንዴ? እንኳን በግ ይቅርና ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? የእኔ ልምድ ላካፍላችሁ መሰለኝ። መጀመሪያ ወላጆች ወይኔ ልጄ ነው፣ ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀዠቀዠ ይባላል አይደል? እመቤታችን ብቻ ናት። ይገርማቸዋል። ክርስቶስ ጠፍቶባት ነበር እኮ አንድ ጊዜ። አልጠፋባት? 3 ቀን ጠፋባት። ሲጠፋ ፍለጋ ወጣች እና 3 ቀን ሲጠፋ ጌታን ፍለጋ እመቤታችን ወጣ ነበር። ክርስቶስ ከብዙዎቻችን ሕይወት ውስጥ ከጠፋ ስንት ቀን ሆኖታል? እስካሁን ግን እኛ አንፈልግም፣ አንወጣም። ክርስቶስን ልትፈልግ እመቤታችን ወጣች። ከዚያ በቤተ መቅደስ በመምህራን እግር ስር ቁጭ ብሎ አገኘችው ይላል። ክርስቶስ የጠፋባችሁ ሰዎች የክርስቶስ አድራሻው የት ነው? ቤተ መቅደስ ውስጥ ከነማን እግር ስር? ሌላ ቦታ አለ ካሏችሁ እሱ ክርስቶስ አይደለም። የክርስቶስ አድራሻው ቤተ መቅደስ ነው። ቀረበችና እመቤታችን ልጄ ወይ አባትህና እኔ ስንፈልግ ለምን አስጨነከን አለችው። ማናማ ስንፈልግ? እኔና አባትህ አላለችም። አባትህና እኔ። ራሷን አታስቀድም እመቤታችን። ትሕትናዋን ተመልከቱ። አባትህ ያለችው ማንን ነበር? ዮሴፍ ባይወልደውም መቼስ አሳድጎታል። ስለዚህ አባትህና እኔ ስንፈልግ ለምን አስጨነከን አለችው። ክርስቶስ ደግሞ ይህን ይዘው ሰዎች ይኸው ከእናትየው ያወቀ ቡዳ ነውና ለካ አባቱ ነው ለካ ብለው የዮሴፍ ልጅ እንዳይሉት ክርስቶስ ምን አለ? በአባቴ ቤት እኖር ዘንድ እንዲገባኝ አታውቁምን? ደግሞ እሱ ያለችውን ይዛችሁ የዮሴፍ ልጅ እንዳትሉኝ፣ እኔ የማን ልጅ ነኝ? የአብ ልጅ ነኝ። ሌላው ወላጅ ግን በእውነት ልጁ ጠፍቶ ሲያገኘው ከነከሰው በኋላ የት ነበርክ የሚለው አይደል? አዎ። ይህ እረኛ ግን ባገኘው ጊዜ በትከሻው ምን አለው? ተሸከመው። አሁን ዛሬ እዚህ ጉባኤ ላይ በጣም ብዙ ሰው ተጠርቷል። ከተጠሩት ሁሉ እኛ የመጣ ነው በጣም አስተዋይ ስለሆንን አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር ነው። ወደ እግዚአብሔር ቤት ለመምጣት እኮ አቅም ይፈልጋል። ብዙ ሰዎች መምጣት እየፈለጉ አይሆንላቸው። እኔ ቤተክርስቲያን ሲሆን እግሬን የሚይዘው እንደሆነ አላቅም ይሉ ሰዎች አሉ። ነገ ጠዋት ተነስቼ አስቀድሳለሁ ብለው ተኝተው የሚያረፍዱ ሰዎች አሉ። በምህረትህ ብዛት ወደ ቤትህ እገባለሁ እንደሚል እኛ እዚህ ጉባኤ ላይ የተገኘ ነው በማን ቸርነት ነው? በእውነት እንዲህ የራቁትን በቸርነቱ ትከሻ ተሸክሞ ያምጣቸው። እግሩ እንደዛ ላይ አይቶ እኮ ነው። አያችሁ፣ ያረኛ ሲያየው ያበግ ሲቅበዘበዝ እግሩ ዝሏል፣ ደክሞታል፣ ለመመለስ አቅም ያጥረዋል። ስለዚህ ሊሸከመው አለ። በኃጢአት የዛለ እግራችንን እግዚአብሔር አይቶ ሁላችን ተሸክሞ ያምጣል። እውነትም ተሸክሞን ነው። አንድ ልጅ ይገርማቸዋል፣ ህልም ያይ ነበረ ህፃኑ ነው እና በህልሙ ምን ያህል ጭው ባለ በረሃ ላይ ብቻውን ሲሄድ ያህል የራሱን የእግር ኮቴ ያህል ሲራመድ እና በዛ በረሃ ውስጥ ብቻውን ሲሄድ ከፊት ደግሞ በጣም ትልቅ የእግር ኮቴ የትልቅ ሰው እግር ኮቴ ይመራው እና ሲነቃ ደስ ይለዋል። በበረሃ ሲሄድ እግዚአብሔር ከፊት ምን ይለኛል? ይመራኛል ብሎ የተረጉመውና ይደሰታል። በኋላ ይሄ ልጅ አደገና እንደኛ ኃጢአት መስራት ለመደ።
ያም ህልም ጠፋ። ከብዙ ጊዜ በኋላ ያን የድሮ ህልሙን ድጋሚ ያየው። ግን ሲያየው ህልሙ ትንሽ ለወጥ ብሏል። ብቻ እሱ ከፊት የእግዚአብሔር የትልቅ ሰው እግር ነበር ከኋላ። አሁን ግን የትልቅ ሰው እግር ብቻ ነው ያየው። ከዛ አዘነ። መቼስ እሱ ትልቅ ሆኗል፣ አሁን ህፃን አይደለም። እና እግዚአብሔር ተወኝ ማለት ነው ብቻዬን ነኝ ብሎ ሲያዝን እግዚአብሔር ተገልጦ ምን አለው? ያየኸው እግር ያንተን ሳይሆን የኔን ነው፣ ትቼህ ሳይሆን ተሸክሜህ ነው አለው። እግዚአብሔር ሁላችንን ይሸከማል። አሁንም ተሸክሞን ሳይሰለች እዚህ እንድንመጣ ስለፈቀደ ስሙ የተመሰገነ ይሁን። ስለዚህ የመጀመሪያው እንግዲህ ምዕመናን የበግ አጠፋፍ ነው። አንድ ክርስቲያን እንዴት ነው የሚጠፋው ካላችሁ፣ የመጀመሪያው በእውነት እንደ በግ ነው የሚጠፋው። እስቲ ልጠይቃችሁ፣ በግ የሚጠፋው አውቆ ነው ሳይሆን? አውቆ ከጠፋ በግ አይደለም። ምን እያደረገ ነው በግ የሚጠፋው? ሽፍትነት አምሮት ነው? ምን እያደረገ ነው? መቼስ በግ እንዴት እንደጠፋ ለማወቅ በግ መሆን ያስፈልጋል? ሰው ሆነን እንሞክራለን። ምን እያደረገ ነው የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ ሌላ ሳር፣ እዚህ ጋር ውሃ ሲጠጣ ሌላ ውሃ እየደፈረሰበት ወደ ሌላው ሲል ሳያስበው ነው የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ ያስባል? ሰዓት እያየ የሚጠፋ በግ አለ? ባቡሩ ከ2 ሰዓት በኋላ ይሳ ይላል? አይ ተኩላ ቢበላኝ ገደል ብገባ ይላል? አይልም። የመጀመሪያው ክርስቲያኖች፣ አንድ ክርስቲያን ከቤተ ክርስቲያን ተለይቶ የሚጠፋው ልክ እንደ በግ ሳያውቅ፣ አንድ በግ ሳያውቅ እንደጠፋ ሳናውቅ የጠፋ በጣም ብዙ ሰዎች አለ ከእግዚአብሔር ቤት። አንዱን ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ፣ አንድ ትምህርት ስንማር ሌላ ትምህርት፣ አንድ ስራ ስንሰራ ሌላ ስራ። በእንጀራ ጉዳይ ሰው ከቤተ ክርስቲያን ይጠፋል አይደል? ይጠፋል። አይኔ እኮ ድሮ አቤ ጉባኤ ምናምን ድሮ ነበር፣ አሁን እኮ ቢዚ ነኝ የሚሉ ሰዎች አሉ የሉ? ይሄ በግ አሁን ቢዚ ነበር አልነበር? ይህን ሳር እያገላበጠ ልክ እንደ በግ እየበሉ እየጠጡ የሚጠፉ ሰዎች አሉ። እንደ በግ ሳናውቅ የጠፋነውን እግዚአብሔር በቸርነቱ ይመልሰን። ተኩላ ቢበላኝ ብሎ አላሰበም። ተኩላ የተባለ መናፍቃና የበግ ለምድ ለብሰው ከሚመጡባችሁ እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ ይላል። ቢመሽብኝ ሳላለም ይሄ በግ ሞት ቢመጣስ ሳንል ከእግዚአብሔር ቤት የራቀን ሰዎች አለ። እንደዚህ የራቅነውን እግዚአብሔር በቸርነቱ ይመልሰን። ወደ ሁለተኛው ልምጣላችሁ። ሁለተኛ የጠፋው ሳንቲም ነው። ሳንቲም ምንድን ነው የሚለውን ብዙ ሊቃውንተ ቤተክርስቲያን ተርጉመውታል። በአጭሩ ሳንቲም የምንባለው እኛ የሰው ልጆች ነው። ከእኛ ትርጓሜ ወንጌልም ላይ ታገኙታላችሁ። ቅዱስ ጄሮም ደግሞ በደንብ አብራርቶታል። ሳንቲም የተባለ የሰው ልጅ ነው። በሳንቲም ላይ የንጉሥ መልክ ይቀረጽ ነበር። ለምሳሌ አሁን እኛ በአፄ ኃይለ ሥላሴ በአፄ ምኒልክ ዘመን የኃይለ ሥላሴ ምኒልክ ስዕላቸው ሳንቲሙ ላይ ይቀረጽ ነበር። ስለዚህ ሳንቲም ማለት የንጉሥ መልክ ያለበት ማለት ነው። የእኛ የሁላችን ንጉሥ ማን ነው? እግዚአብሔር ነው። እኛ ደግሞ ሳንቲሞቹ ነን። ስለዚህ ሳንቲም የተባለው ለምንድን ነው? ሳንቲም ላይ የንጉሥ መልክ እንዳለ እግዚአብሔር እኛን ሲፈጥረን ሰውን በመልካችን እንደ ምሳሌያችን ምን እንበል እንፍጠር ብሎ ፈጥሮናል። ስለዚህ የእግዚአብሔር መልኩ እኛ ላይ አለ። ችግሩ አሁን ሰው እኛን ሲያይ እግዚአብሔርን ያዋልኛል ለምን ካላችሁ ዝጓል። ሳንቲም ቆሽሸናል። እግዚአብሔር በቸርነቱ ይጠበን እና ሳንቲም የተባለ የሰው ልጅ ነው። ሴቲቱ ምን አደረገች? መብራት አበራች፣ ከዚያ ቆሻሻውን ጠረገች፣ ሳንቲሙን እዚያው ቤት ውስጥ ከቆሻሻው መሃል ፈልጋ አወጣችሁ ይላል። እንግዲህ በጉ ከቤተ ክርስቲያን የራቁ ሰዎች ናቸው ብለናል። ሳንቲሙ እስካላችሁ ይህ ሳንቲም ጠፍቷል፣ ግን ያለው ቤት ውስጥ ነው። ቤት ውስጥ ነው ያለው፣ ግን ጠፍቷል። ብዙ ጊዜ እኛ የጠፉ ሰዎች ሲባል እንደዚህ ቤተ ክርስቲያን የማይመጡ ሰዎች ይመስለናል። ሁለተኛው ግን ቤተ ክርስቲያን ውስጥ ወደ የጠፋ ሰው ምድብ 2 ጠፊ ማለት ነው። ምድብ 1 ከቤቱ የራቁ ናቸው። ምድብ 2 ግን እዚያው ቤተ ክርስቲያን ውስጥ ሆነ ጠዋት ማታ እያስቀደሰ ኪዳን እያደረሰ ቃሉን እየሰማ እየዘመረ እያመሰገነ ግን ቆሻሻ ውስጥ ያለን ሰዎች አለን የለን? አለ። ይህ ሳንቲም እንዳይፈለግ ቤት ውስጥ ነው፣ እዛው ቤት ውስጥ ነው፣ ግን ያለው ቆሻሻ ውስጥ። አሁን እግዚአብሔር በጣም የቸገረው ምን መሰላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋነው ሰዎች ጉዳይ ነው። እንደ አዲስ እንዳያጠምቀን አምነናል፣ ማተብ አስረናል፣ ሃይማኖት ሲባል ኦርቶዶክስ ተዋህዶ እንላለን። አምነዋል እንዳይለን ደግሞ ቆሻሻ ውስጥ ነው። እኛ አይደለን እንዴ በየሚዲያው ስንሰዳደብ ምን ብሎ
እንትና የኪዳነ ምሕረት ልጅና እንትና የገብርኤል ልጅ አሉ እንዲህ ሲሰዳደቡ ቢሉት በየኢንተርኔቱ ነው አይደለም? በዘር ተከፋፍለን አሁን በዚህ ሰዓት የምንዋጋው እኮ ባለማተቦቹ ነው አይደለም? ይበላቸው የሚል ሰዋል፣ በለው የሚል ሰዋል። ግን ክርስቲያኖች አሁን እግዚአብሔር በጣም የጨነቀው ይገርማቸዋል። እንዴት ያድርገን? እንዳይፈልገን እዚህ ነን። የአፋልጉኝ ማስታወቂያ እንዳይለጥፍ ማስታወቂያ ለጣፊዎቹ ራሱ እኛ ነን አለን። እንዳይባል ደግሞ ቆሻሻ ኃጢአት ውስጥ ክፋት ውስጥ ያለ ነው። ቤት ውስጥ ሆነን የጠፋነውን እግዚአብሔር በቸርነቱ ይፈልገን። በጣም ከባድ ነው። ቤተ ክርስቲያን ውስጥ ሆነን ቃሉን እየሰሙ መጥፋታል። እግዚአብሔር ጨነቀው እኮ። በራድ ወይም ትኩስ ብትሆን መልካም ነው። እንዲያው ለብ ስላልክ ከአፌ ልተፋ ነው አለ። ልክ አፉ ላይ ይዞናል እግዚአብሔር። እንዳይውጠን ለባልንበት፣ እንዳይተፋን ፈጥሮናል። አሳዘን ነው። ስለዚህ አፉ ላይ ይዞ ተጨንቋል እግዚአብሔር። እና ሁለተኛው አጠፋፍ ቤተ ክርስቲያን ውስጥ ሆኖ መጥፋት ነው። በጣም ከባድ ነው። እየሰበኩ እየዘመሩ መርፌ የራሱን ቀዳዳ ይሰፋም ይባላል። ታውቃላችሁ? ብዙ ቀዳዳ ይሰፋል። ላዩ ላይ ግን አንድ ቀዳዳ ላይ እሷን ይሰፋል አይሰፋም። ጥሩምባ ነፊ ደግሞ ቀብር አይገኝም ይባላል። ታውቃላችሁ? ጥሩምባ ነፊ ታውቃላችሁ? ሰፈሩን በጥብጦ ቅበሩ ይላል። እሱ ይቀብራል? አይ ሌሊት ስለተነሳው ብሎ ይተኛል። ጥሩምባ ነፊዎች በስተናል። እግዚአብሔር ይቀንሰን። በእውነት ህይወት የሌለው ግን ንግግር ብቻ ማለት ነው። ቤተክርስቲያን ውስጥ ሆኖ መጥፋት ነው። ሴቲቱ ምን አደረገች? መብራት አበራች። ሕግህ ለመንገዴ መብራት ነው ለእግሬም ብርሃን ነው ይላል። መብራት የተባለ ቃሉ ነው። ቆሻሻውን ሰብስባ ሳንቲሙን ከቆሻሻው መሃል ፈልጋ አወጣችው። እግዚአብሔር ሁላችንን ካለንበት ቆሻሻ ውስጥ ያውጣል። አሁን አንዳንድ ሰው አይ እኔ ቤተክርስቲያኑ ቢቀርብኝ ይሻላል፣ እኔ እንደው ታጥቦ ጭቃ ነኝ፣ መልሼ ኃጢአት ውስጥ መዘፈቅ አይቀርም። ዛሬ እንዲህ ቃሉን ስሰማ ደስ ይለኛል፣ ነገ ሄጄ የምሰራውን አውቀዋለሁ። ስለዚህ በቃ አንድ ፊቱን ጥንቅር ብሎ ቢቀር ይሻላል መንፈሳዊ ነገር የሚል ሰዋል። እንደዛ እንዳትሉ ምመና። የፈለገ ኃጢአት ውስጥ ብንሆን ከቤተ ክርስቲያን መውጣት የለብን። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መካከል ፈልጎ ያወጣናል፣ ሁላችንን ያወጣል። እሱ ደግሞ የፈለገ ጭቃ ውስጥ ብንገባ አይጸየፍም። እጆቹን ከቶ ያወጣናል፣ ወደ ምህረቱ ባህር ይጨምረናል፣ ሁላችንን ይጨምራል። ሌላው መቼስ ካነሳሁት አይቀር በተለይ ኦንላይን ማህበር ላይ ይህን ስናገር በታላቅ ደስታ ነው በእውነት። ቤተ ክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ ክፉ ሰው አለ። የለም? ጥሩ አባቶች አሉ፣ ደግሞ ጥሩ ያልሆኑ አባቶች አሉ። ጥሩ ካህን አለ፣ ክፉ ካህን አለ። ጥሩ ዲያቆን አለ፣ ክፉ ዲያቆን አለ። ጥሩ ሰባኪ አለ፣ ክፉ ሰባኪያን አለ። እና አንዳንዴ ቤተ ክርስቲያን ውስጥ መጥፎ ሰው ስታዩ የቤተ ክርስቲያን ንብረት ዘረፉ። አሁን አንዳንድ ሰው ቤተ ክርስቲያን ተዘረፈ ምናምን ሲባል እንዴት የቤተ ክርስቲያን ንብረት ይዘርፋሉ ብሎ በጣም ይደነቃል። ክርስቶስ እያለ ይሁዳ ነበር አልነበር? ነበር። ይሁዳ እኮ ሙዳይ ምጽዋቱን ጠባቂ አድርጎታል። ክርስቶስ ገንዘብ ያዥ አድርጎታል። ይሁዳ ሌባ እንደሆነ ጌታ ያውቃል አያውቅም? ያውቃል። ግን ሌባ እንደሆነ እያወቀ ገንዘብ ያዥ አደረገው። እኛ ብንሆን አናደርገው። እንኳን እኛ ሌቦች ራሳቸው ዘበኛ ሲቀጥሩ ሌባ ነው የሚቀጥሩት ነው እንዴ? ደህና ሰው ፈልጉልኝ ይላሉ። ክርስቶስ ሌባውን ይሁዳ ለምንድን ነው ገንዘብ ያዥ ያደረገው? ቤተ ክርስቲያን ሙዳይ ምጽዋቷን በሚዘርፉ ሰዎች እድሜ ልክ እንደምትሰቃይ ለማሳየት ነው ይላል። እኔ ያለውም ሌቦች አሉ እንዳይደንቃችሁ ነው። እና ቤተ ክርስቲያን ውስጥ ክፉ ሰው ሲያይ አንዳንድ ሰው ይላል መድኃኔዓለም እንደው ምን አለ ቤትህን ብታጸዳ፣ እንደው እንደዚህ አይነቶቹን ሰዎች ለቅመ ጠርገ ብታስወጣ ምን አለ ይላል። አንዳንድ ሰው ደግሞ ጠርጋ አስወጣ አይልም፣ እሱ ይወጣል። እኛ ከነሱ እንማራል፣ ሁለተኛ ቤተክርስቲያን አንደርስም። እና ክፉ ነገር ስለ ቤተክርስቲያን አባቶች እንሰማለን አይደል? የኔ አይነቱ ሰባኪ አንድ ሚዲያ ላይ ወጣና አማትቦ ከቅዱስ ፓትርያርኩ አንስቶ ሊቃነ ጳጳሳቱን ሁሉንም ሙልጭ አድርጎ ተሳድቦ ስብሐት ለእግዚአብሔር ይላል። ከዛ ምዕመናን ቃለ ሕይወት ያሰማልን ትበል። ሰው እውነተኛ ክርስቲያን ከሆነ መጽሐፍ ካለበት የማንን ኃጢአት ነው? የራሱ ነው። እና አንዳንዴ ክፉ ስንሰማ ቤትህን አጽዳ መድኃኔዓለም ቤቴን ላጽዳ ካለ እኛንስ ይለቀናል ወይስ ሐሳቡን ያመጣው ሰውዬ ይቆይ ይባላል? እስቲ በሉ ከኔ ጋር ቤተ ክርስቲያን አይ በሉ እንጂ ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተ ክርስቲያን ምንድን ነች? እኛስ
በሽተኞች ነን። አታሳምሩት። ንስሐ እየገባን ከሆነ ታካሚዎች ነን። እየቆረብን ከሆነ መድኃኒት እየወሰድን ነው። አለዚያ ግን ምንድን አይሰማም። በሽተኞች ነን። ደግሞ በሽተኛ አለ እንዳትሉ፣ እኔም በሽተኛ ነኝ። አይዟችሁ፣ እኔም በሽተኛ ከሆንክ ለምን ትሰብካለህ ቆመ ካላችሁ፣ በሽተኞችም እኮ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ያደርጋቸው ነው አይደለም? የእነሱን ኪኒን ያዛሉ ለሌላ ሰው እና እኛ ቀድመን የገባን በሽተኞች ነን። እግዚአብሔር በቸርነቱ ይማረን። በጣም ይገርማል። ቤተ ክርስቲያን ሆስፒታል ናት አለ ቅዱስ ዮሐንስ አፈወርቅ። ሆስፒታል ውስጥ ሄዳችሁ አንድ ሰው ጨጓራዬን አሞኛል ሲል ምን ነክቶ ነው የሚያመህ ይባላል? ድሮ ካላመመ ሆስፒታል ምን ይሰራል? ጉበት ጭራሽ ጉበትህን ይባላል አይባል። ቤተ ክርስቲያን ውስጥ ኃጢአተኛ ሰው ሲያይ እንዴት እንዲህ አይነት ክፉ ሰው ይኖራል ቤተ ክርስቲያን ውስጥ የሚል ሰው ማለት ሆስፒታል ውስጥ እንዴት በሽተኛ ይኖራል እያለ ነው። ሁለቱም የመጡት ሊታከሙ ነው። ለመታከም ያብቃን አምላካችን። በሽተኞችን የሚያክሙባት ደግሞ እኛም የምንናገረው ቆመን ቁጭ ብላችሁ ሁሉም በሽተኛ ነው። ካህናት ሐኪሞች ናቸው። የነፍስ አቃቢያን እስራኤል። ንስሐ ሜዲኬሽኑ ነው። ስጋው ደግሞ የመጨረሻው መድኃኒት ነው። ሁላችንን ወደ ስጋው ደግሞ ይመልሳል። ስለዚህ ቤተ ክርስቲያን ውስጥ ጠርጋ አስወጣ አይባልም። ክርስቶስ ኃጥኡን ከጻድቁ ምዕመኑን ከመናፍቁ ችሎ ይዞታል። ሌላው አንዳንድ ሰው ደግሞ የእኛን ምግባር እያየ የቤተ ክርስቲያን ሰዎች ዲያቆን ገሌ፣ ቄስ ገሌ እንደዚህ አባ እንደዚህ ያረጉ ብሎ ቤተ ክርስቲያን አልመጣም የሚሉ ሰዎች በጣም ብዙ አሉ። እኔ የአባ ገሌን መስቀል ብሞት አልሳለም የሚለዋል። መስቀሉ የማን ነው? የክርስቶስ መስቀል ደግሞ እንኳን እንደኛ ያለ ኃጢአተኛ ሰይጣን ቢይዘው ራሱ መስቀሉ ይረክሳል? አይዘውም እንጂ ደፍሮ አይረክስም። ስለዚህ ሰው አይቶ መውጣትም በእውነት እንደ መጽሐፍ ቅዱስ ከእንስሳት ማነስ ነው። እንስሳት ይገርማቸዋል። አንድ ትልቅ ጉዞ አድርገው ነበረ። ካስታወሳችሁ በኖህ ዘመን መርከብ ውስጥ አልነበሩ? ዓለም ላይ ያሉ እንስሳት ሁሉ መርከብ ውስጥ ገብተዋል። በዚያን ጊዜ አብረው ሊሆኑ የማይችሉ እንስሳት ሁሉ አብረው ነበሩ። ለምሳሌ በግና ጅብ አብረው ነበሩ። አሁን ዛሬ ቢሆን በግ ከጅብ ጋር አብሮ ይቀመጣል? በኖህ መርከብ ውስጥ ግን ጅብ እየጎመጀም ምራቁን እየዋጠ አርፎ ነው ዝም ያለው። ምክንያቱም አንድ ነገር አደርጋለሁ ካለ ኖህ ከመርከብ አውጥቶ ምን ይለዋል? ይጥለዋል። ይህች መርከብ ቤተ ክርስቲያን ነች። 3 ክፍል አላት የኖህ መርከብ። ቅኔ ማኅሌት፣ መቅደስ ቅድስት ህንፃዋ፣ ማዕከላውያን ወጣንያን፣ ማዕከላውያንና ፍጹማን ሰዎቿ። ቤተ ክርስቲያን በ3 ክፍላለች በብዙ ነገር። ውስጧ ያሉት እንስሳት ማለት እኛን ነው የሚወክሉት። በኖህ መርከብ ውስጥ ብዙ አይነት እንስሳ እንደነበረ በቤተ ክርስቲያን ውስጥ ብዙ አይነት ሰዋል። ልዩነቱ ይላል ቅዱስ ዮሐንስ አፈወርቅ፣ ልዩነቱ ወደ ኖህ መርከብ ጅብ ገብቶ ሲወጣም ጅብ ነው። ወደ ኖህ መርከብ በግ ገብቶ ሲወጣም በግ ነው። ተኩላ ገብቶ ሲወጣም ተኩላ ነው። ወደ ቤተ ክርስቲያን ግን ጅብ ሆነው ገብተው በግ ሆነው የወጡ ሰዎች አሉ። ሆዳም ሆነው ገብተው ጾመኛ ሆነው ይወጣሉ። ሲገባም ሲወጣም ጅብ ከሆነ ግን አልተለወጠም ማለት ነው። ቤተ ክርስቲያን ሁሉን ትለውጣለች። ውሃ ሲገባ ጠበል ይሆናል። አፈር ሲገባ እምነት ይሆናል። ህብስቱና ወይኑ ሲገባ ስጋው ደግሞ ይሆናል። እኛ ብቻለን ስንገባም ስንወጣም ይኸው ይሆን። እግዚአብሔር ይለውጣል። እና እነዚህ እንስሳት ተቻችለው ቁጭ አሉ እዛ መርከብ ውስጥ። ምክንያቱም ከጥፋቱ አይብስም። አሁን በግ ቁጭ ብሎ አንበሳ ሲያገሳ ያያል። እንዲህ ከመሳቀቅማ ቦታ ይሻላል ካለ አለቀለት። ከጥፋቱ አይብስም። ምን ማለት መሰላችሁ? ቤተ ክርስቲያን ውስጥ እንደኛ አይነት ሰዎች ስታዩ፣ ክፉ ሰው ስታዩ እንዳትወጡ። እንደው መርከብ ስለሆነ የራቀባችሁ መሰለኝ። አሁን እዚህ ያለ ነው በሙሉ እንደ ኢትዮጵያ አየር መንገድ ስፖንሰር አድርጎ ነው ኢየሩሳሌም ተሳለሙ ቢለን ያድርግልናል። እና በአንድ ፍላይት እንደው ተጉዘን ወደ ኢየሩሳሌም ስንሄድ አስተናጋጆች አሉ አይደል? አውሮፕላን ውስጥ የሚያስተናግዱ ትንሽ ቢገለማምጡ ወራጅ አለ ትላላችሁ። አንጀት እያረረ ቁጭ ነው የምትለው። ምክንያቱም መውረድ መከስከስ ስለሆነ። ቤተ ክርስቲያን እንደ አውሮፕላኑ ናት። የምታደርሰን ወደ መንግሥተ ሰማያት ነው። ጉዞ ሳይጠናቀቅ ከመውረድ እግዚአብሔር በቸርነቱ ይጠብቀን። ስለዚህ ሁለተኛው በቤተ ክርስቲያን ውስጥ ሆኖ መጥፋት ነው። ቤት ውስጥ ሆነን የጠፋነውን እግዚአብሔር በቸርነቱ ይመልከተን። ደከማችሁ? የመጨረሻውን እንመልከትና እናጠቃልላለን። ሶስተኛው ክርስቶስ የመሰለው ምሳሌ አንድ ባለጠጋ ሰው ነበር፣ 2 ልጆች ነበሩት ያለው ነው። በጉ ከቤተ ክርስቲያን
ሳያውቅ የራቀ ሰው ነው። ሳንቲሙ ቤተክርስቲያን ውስጥ ሆነን ሳናውቀው እዚህ ሆነን ያለን መስሎን የጠፋን ሰዎች ነን። ሰውየው ግን አውቆ ነው የጠፋው። ከዚህች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሳያውቁ የራቁ ሰዎች አሉ። በስራ በትምህርት በማህበራዊ ኑሮ ተወጥረው ስጋቸውን ሲሉ ነፍሳቸውን ዞር ብለው ማየት አቅቷቸው የጠፋሉ። ቤተክርስቲያን ውስጥ ሆነንም የጠፋን ብዙ አገልጋዮች አሉ። ሶስተኛ አውቀው የወጡ ደግሞ አሉ። ከኦርቶዶክስ ቤተክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴው ማህሌቱ ሰዓታቱ በዛ ብለው እንዲህ ልበሽ እንዲያትልበስ እንደዚህ ብላ እንዲያትብላ መባል ታክቷቸው ለምን ዘና ብዬ አልኖርም ብለው የወጡ ሰዎች አሉ። የሉ አሉ። በጾም ይወጣሉ። በጾም ምክንያት አንድ ሰሞን ተሐድሶ የሚባሉ ሰዎች ትሰሙ ነበር አይደል? ተቋም የነበረ ተሐድሶ ማለት ምንም ማለት ኦርቶዶክስ ነኝ ብሎ ድርቅ የሚል ጴንጤ ማለት ነው ስናብራራው። እና እነዚህ ሰዎች መግለጫ ሲያወጡ አንዱ ቤተክርስቲያኗን የተቹት ጾም በስቷል፣ ጾም በስቷል፣ መቀነስ አለበት፣ ጾም በስቷል። የሐዋርያት ጾም መጾም ያለበት 12 ቀን ነው አሉ። ስንት ቀን? ለምን ተራቀው ሞተዋል አይደል? በጣም ጥሩ። ሐዋርያት 12 ስለሆኑ ስንት ቀን ይጾማሉ? የነነዌ ጾም ስንት ቀን ነው የሚጾመው? የነነዌ ህዝብ ስንት ነው? በጣም ያስቃል። እና ጾም ታክቶት የሚወጣ ሰው አለ፣ ውስጥም ሆኖ የሚያጉረመርም አለ። የጾም ነገር በዛ ነው። እንደምታውቁት በእኛ ቤተክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ 8 ወር እንጾማለን። ምናልባት 8 ወር ስል እነዚህ ሰዎች ገለውና እንደኔ ያልደመርኩትም ነበር እንዳትሉ። እና ጾምን ቁጥሩ ብዙ ነው፣ እሱ ላይ ክርክር የላትም ቤተክርስቲያን። ግን ጾምን የስጋ ረሃብ ነው። እስቲ ጾም በሉ። የስጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ብናለቃቀስ ብንንፈራፈር ታጾመናለች። ፈርታን ነው እንጂ ምዕመናን እድሜ ልክ ብንጾም ደስ ይላታል። ምክንያቱም አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና ስትወጣ ትልቅ ህንፃ ይሰጣል ቢባል ይስማማል አይስማም? ኧረ እንኳን ህንፃ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? አንጀቱ እስኪጣበቅ ድረስ ምን ይላል? ምን እያሰበ? ህንፃው። መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣል? ያዋጣው? ያዋጣው። ግን ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጥ ስለምታውቅ እያረሳሳች አሁን ተፈታ ልክ ህፃን ልጅ ይችን ጉረስና የመጨረሻ ትላለች አይደል? እንዲህ እንደው ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ቤተክርስቲያን እንደዚህ ነች። ለነፍሳችን ነው የምታስበው። ብናጉረመርምም ታጾመናለች እንደሚጠቅመን ስለምን። በጣም የሚገርማችሁ አንድ ሰው በጣም የመጨረሻ ህመም ላይ ቢሆን መድኃኒት እየወሰደ ጾም አይባልም አይደል? ህመሙ ግን ለሞት የሚዳርግ ከሆነ የማይተርፍ መሆኑን ስታውቅ ቤተክርስቲያን እስኪሞት ድረስ ይጹም ትላለች። እስኪሞት ያማረውን ይብላ አይደለም፣ ምን ይበል? ይጹም። ትንሽ ስንቅ ቢያቆይ ለራሱ ማለት መንፈሳዊ። ለስጋውያን ግን ሐዘን ለአብዳን ወትፍሲት ለጠቢባ ይላል ቅዱስ ያሬድ። ለሰነፎች ሐዘን ነው ጾም። ጾም በገባ በአንድ ቀን እኮ ሊፈታ ስንት ቀን ቀሩ የሚሉ ሰዎች አሉ። እና አውቆ ለመጾም ይርዳል። ይህ ልጅ አባቱን ገንዘብ ይዞ ወደ ሩቅ አገር ሄደ፣ በትኖ ጨረሰው ይላል። የአባታችንን የእግዚአብሔርን ገንዘብ በትኖ ከመጨረስ ይሰወረ። ምንድነው ገንዘቡ ካላችሁ በጥምቀት የተሰጠን ጸጋ ነው። የእግዚአብሔር ልጅነት ነው። ባዶ እጁን ቀረ። ከቤተ ክርስቲያን ውጣ ውጣ የሚል ስሜት አለ። በወጣ ዘና ብዬ እኖራለሁ ብለው ወጥተው ዘናም ሳይሉ እግዚአብሔርንም ማተው ከሁለት ያጣ ሆነዋል። በጣም ብዙ ሰዎች እግዚአብሔር ይመልሳቸው። መጠጥ ቤት ውስጥ ሆነው ቃል እግዚአብሔር ትዝ እያላቸው የሚረበሹ፣ መች ደርሳለሁ የአምላኬን ፊት መቼ ያለው የሚሉ በጣም ብዙ ሰዎች አሉ። ሰይጣን እስክትወጣ አይዞ አይዞ ብሎ ያስወጣል። ከወጣ በኋላ ግን ተስፋ ያስቆርጣል። ራስህን እንድጠላ ያደርጋል። እና ባዶ እጁን ቀረ። የአሳማ ምግብ ሊበላ ተመኘ፣ የሚሰጠው አልነበረም ይላል። የምትፈልገውንም አታገኝም ከእግዚአብሔር ተለይተ። ይህን ጊዜ ወደ ልቡ ተመለሰ። ወደ ልባችን እግዚአብሔር ሁላችንን ይመልሰን። ምን አለ? ርዕሳችን ላይ ደረስን። በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸዋል?
እኔ እዚህ በረሃብ ልሞት ነው። አባቴ ቤት ውስጥ እንጀራ የሚተርፋቸው ስንት ናቸዋል? አባታችን ማን ነው ብለናል? የአባታችን ቤት ማን ናት? ቤተ ክርስቲያን። የአባታችን ቤት ሙያተኞች ደግሞ እነ ቅዱስ መርቆሬዎስ ናቸው። እንጀራ የሚተርፋቸው ማለት ጽድቅ ተርፏቸው ለሌላው ሰው የሚጸልዩ እና አቡነ ተክለ ሃይማኖት እነ ቅዱስ ጊዮርጊስ ናቸው። እመቤታችን ናት ጽድቅ ተርፏት ለሁላችንም የምትለመን። አባ ጊዮርጊስ ምን ይላል መሰላችሁ? ወላዲተ አምላክ ማርያም እንበለ ሰብሳ ወሩካቤ በይነዘ አቅረብኩ ለኪ ንስቲተ ቃለ ይባቤ ፈትቲሙ በረከተ አፉኪ ሙሃዘ ከርቤ ለነዳይ ብሲ ወለዘረከቦ ምንዳቤ ህብስተ ከፈትት ኢሳይያሲቤ። የአምላክ እናት ማርያም ሆይ ለአንቺ የእልልታ የምስጋና ቃል ጥቂት ስላቀረብኩልሽ ፈትቲሙ በረከተ አፉኪ መዓዛ ከርቤ ሙሃዘ ከርቤ የከርቤ መዓዛ ያለውን በከርቤ የተዋዛውን የአፍሽን በረከት ቆርሰሽ ስጭኝ። ለነዳይ ብእሲ ወለዘረከቦ ምንዳቤ ህብስተ ከፈትት ኢሳይያሲቤ ለድሃ ሰው ለችግረኛ ሰው እንጀራህን ቆርሰ ስጥ የሌለው ኢሳይያስ ለእኔ ለችግረኛው ለኃጢአተኛው የአፍሽን በረከት ቆርሰሽ ስጭኝ ይላታል። ለሁላችን ትስጠን እመቤታችን። እንጀራ ተርፏቸው ለእኛ የሚያማልዱ ቅዱሳን አሉ ብዙ። ተነስቼ ወደ አባቴ ሄዳለሁ አለ። ይህ ልጅ አሳማ ሲጠብቅ ነበር። ልብሱ ይሸታል። ገላይን ልታጠብ ልብሴን ልቀይር ሳይል ከነ አሳማው ከነ ሽታው ወደ አባቱ ተነስቶ መጣ። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል አይ እኔ ሱሰኛ ነኝ፣ እኔ ዘማዊ ነኝ፣ ኃጢአተኛ ነኝ፣ አሁን መቅረብ አልችልም፣ ባይሆን አንዳንድ የማስተካከለው ነገር አለ ይላል። የሚያስተካክለን ማን ነው? እግዚአብሔር ደግሞ የት ከርመ መጣ ይልም አንተ ና ብቻ። ምክንያቱም ምንም ኃጢአት ብንሰራ ከሱ ምሕረት አይበልጥም። የኛ ኃጢአት የኛ የደም ጠብታ ያህል ነው ኃጢአታችን፣ የእሱ ምሕረት ግን ባህር ነው። ባሕረ ምሕረት ይባላል እግዚአብሔር። ተነስቶ ወደ አባቱ መጣ። አባቱም ገና ከሩቅ ሳለ አየውና አዘነለት ይላል። እግዚአብሔር እዚህ ስንመጣ እንዳይመስላችሁ የሚያዝንልን፣ ሩቅ እያለንም አይቶ ምን ይልልናል? ያዝንልናል። ቤተክርስቲያን ሳንመጣ ያዝንልናል። ሩቅ ሆነን ኃጢአት ውስጥ ሆነን ስንዘል፣ ስንዘሙት፣ ስንጨፍር፣ ስንጠጣ፣ ስንሰክር እያየ ከሩቅ ያዝንልናል። አዘነለት። ወደ እርሱ ሮጠና አቀፈና ሳመው። አይሁድማ ሲተርኩ ምን ይላሉ መሰላችሁ? አንድ ልጅ የአባቱን ንብረት አጥፍቶ ሲመጣ ባዶ እጁን መሆኑን አይተው ሰዎች ካገኙት ወግረው ይገሉት ነበር። ስለዚህ ሳይደርሱበት ልድረስበት ብሎ አባት ሮጦ ልጁ ላይ ደረሰበት። ሰዎች ሳይፈርዱብን በፊት ይሮጣል እግዚአብሔር እኛን ለማዳን። ሰው ከያዘ እንደማይለቀን ያውቃል። በሰው ፊት ከመውደቅ በማን ፊት መውደቅ ይሻላል? ሰው እኮ አያዘ አያገኝህ አይምርህም። ስለዚህ ሮጠና አቀፈና ሳመው ይላል። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ይቸኩላል። እኛ ግን ይቅር በለን ለማለት እንጎተታለን። እሱ ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ይሰለቸናል። እና ወደ እርሱ ሮጠና አቀፈና ሳመው። ልጅ ልባል አይገባኝም አለ። አላስጨረሰውም። ከሁሉ የተሻለ ልብስ አምጡና አልብሱት። ወደ ቤቱ የተመለስነውን ሁላችን የጸጋ ልብሳችንን ይመልስልን። ቀለበት አርጉለት አለ። ቀለበት ማህተም ነው። ድጋሚ በንብረቴ ላይ ወራሽ አርጌዋለሁ ይዘዝበታል። መንግስቱን ወራሽ ያደርገናል እግዚአብሔር። ጫማ አርጉለት አለ። ጫማ ከእባብ ከጊንጥ ምንድንበት ከእንቅፋት ምንድንበት ነው። ድጋሚ በኃጢአት እንዳትወድቅ የሚያደርግ ጫማ ይሰጣል እግዚአብሔር፣ ይንከባከባል። የሰባውን ፍሪዳ ረዱለት አለ። ምንም ፍሪዳ የለም በቤተ ክርስቲያን። ስጋው ደሙን ይሰጠናል ለሁላችን ይስጣል። አቤት አሁን ስተርከው ቀላል ነው። እኛ ብንሆን ብላችሁ አስቡት። እዚህ መሃል ወጣቶች አላችሁ፣ ወላጅ ብትሆኑ ወላጆችም እዚህ ያላችሁ፣ ልጃችን አሁን ሀብታችንን ውድም አድርጎ በአጭር ጊዜ ስንት ዓመት የለፋንበትን በዓመት አጥፍቶ ባዶ እጁን ቁሽሽ ብሎ ቢመጣ ሮጠን አቅፈን እንስማለን? መልሱልኝ።
እንስመዋለን። ለነገሩ ደስ ይላል ባህላችን። መቼስ ጣት ቆሰለ ተብሎ ምን አይልም። አንዴ ወልጅ ያለው ፈጣሪ በኃጢአቴን ያመጣው በልግም አይባልም። ገብቶን ግን አለቀው። እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ ይቅር እንላለን አንረሳም። ነጮቹ ፎርጊቭ እና ፎርጌት ነው። ይቅር እንላለን። ይቅር ካለ የሚረሳ ብቻ ነው። ሲቆይ የረሳውን መሰለህ እንዴ? የወጋ ቢረሳ ይኸው ታውቁታላችሁ። ተወግቶ የረሳ ክርስቶስ ብቻ ነው። ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና ሚስማሩ ከእጁ ውስጥ ነው። ልቡ ድረስ እያመመው ነው ሾሁ። ይቅር በላቸዋል። ይህን ልጅ የተቀበለ አምላክ ሁላችንን ይቀበለ እና ወደ መጨረሻው ስመጣ ታላቅ ወንድሙ እርሻ ሲያርሱ ወደ ቤት ሲመጣ ቤቱ ልልታ በልልታ ነው። ተቆጣና ሊገባ አልፈለገም ይላል። አባቱም ወጥቶ ለመነ ይላል። አሁን እግዚአብሔር የቸገረ ይውላችሁ ነገ ሲገቡ ነገ ይወጣል። ሁለተኛ አልመጣም እሱ ካለ የሚሉ ሰዎች አሉ። እባክህ ግባ ነው። አልገባም። እኔ እስከ ዛሬ እንደ ባሪያ አገልግዬ ምን አደረክልኝ? ከጓደኞቼ ጋር እንደው ፍየል እንኳ አርደህልናል። ዛሬ ልጅ ከጋለሞቶች ጋር በልቶ ሲመጣ ፍሪዳ አደረግክለት። አልገባም። ይሄ ልጅ ቤት ውስጥ ቢሆንም የባሰ የጠፋው እሱ ነው። ይገርማቸዋል። እንዴት ካላችሁ አንደኛ ወንድሙ ጠፍቶ ነው የመጣው። እንደው ሌው አይባል ከስቶ ይሆን ጠቁሮ ይሆን አላለም። ሁለተኛ እስከዛሬ አባቱን ያገለገለውን አገልግሎት እንደ ባሪያን ያገለገልኳል። እንደምን ቤተክርስቲያን ስንል ነው ወደኋላ የቀረ ነው የሚሉ ሰዎች አሉ። ገንዘባችንን ጊዜያችንን ለቤተክርስቲያን ስንሰጥ የእኛ ጓደኞች ስንት ደርሰው የሚሉ ሰዎች አሉ። እግዚአብሔርን ብሎ ወደኋላ የሚቀር ሰው አለ? የለም። አንተ ስለ ፍየል ታወራለህ። የኔ የሆነ ሁሉ የማን ነው? ያንተ ነው። ወልድ ያለው ሁሉ አለው ይላል። ክርስቶስ ካለን ሁሉ አለን። እና ይህ ልጅ አባቱ ከፍ ዝቅ አድርጎ እስከ ዛሬ ምን አገኘው አለ። የመጨረሻ ጥያቄ ጠይቃችሁና አጠቃልላለሁ። ከሁለቱ ወንድማማቾች አባቱን በጣም የተዳፈረው የቱ ይመስላችኋል? ቤት ውስጥ ያለው ነው ወይስ የጠፋው ነው? የጠፋውማ ልጅ ልባል አይገባኝም። የጠፋው ግን አባቱን በትህትና ሲናገር፣ ቤት ውስጥ ያለው ግን ከፍ ዝቅ አድርጎ አባቱን ተዳፈረው። እውነት ለመናገር እግዚአብሔርን በጣም የምንዳፈረው ቤት ውስጥ ያለነው ሰዎች ነው። ውጭ ያሉት ገና ስሙን ሲሰሙ ይፈራሉ፣ ይንቀጠቀጣሉ። ራቅ ያሉት ሰዎች፣ ቀረብ ያለው ሰዎች፣ እንዲህ መድረክ ላይ ወደ መቅደሱ ቀረብ ያሉ ሰዎች ግን እግዚአብሔርን በጣም እንዳፈራል። የማትደፈር አንተን ይሁዳ ደፈረ ይላል። ደግሞ ይህን ስናገር ብዙም የማይመጣ ሰው ቤተክርስቲያን በኦንላይን ብቻ የሚከታተል እኮ እኔም ለዚህ ብዬ እኮ ነው። ጎሽ የዛሬው መምህር ጥሩ ተናገረ እንዳትሉ፣ መርጣችሁ አትስሙ። ራቅ ማለት ጥሩ ነው አላልኩም። ቀረብ ማለት ክፉ ነውም አላልኩም። ሐሙስ ዕለት የሆነው ልንገራችሁ እናበቃለሁ። ክርስቶስ ሊሰቀል አንድ ቀን ሲቀረው ከሐዋርያት መሃል ለጥያቄም ለመልስም ለእምነትም ለክደትም ሁሌ አንደኛ ይሆናል ቅዱስ ጴጥሮስ። ተነሳና እንዲህ አለ፣ ከኔ ጋር በሉ፣ ጌታ ሆይ ሌሎች ሁሉ ቢክዱ እኔ አልክድህም። ጥሩ ነው? ጥሩ አይደለም? ጥሩ ነው። ግን ሌሎች ሁሉ ምን ቢሉ እኔ ከሌሎች ምን ያልኩ ነኝ? የተሻልኩ ነኝ። ርቱ ሃይማኖት ጴጥሮስ ሆይ እኔም አልክድህ ሌሎቹም አይክዱ ብትል ምን አለበት? አንተ ግን ራስህን ብቅ ሌሎችን ዝቅ አደረክ። ስለዚህ ሌሎች ሳይክዱት አንተ ካድከኝ ነው። አልክድህም አለ። ዶሮ ሳይጮህ ስንቴ ትክደኛለህ? ምን ሲደር ኧረ በፍጹም አለ። እንደዚህ ማለት በጣም ቀላል። አሁን እዚህ ጉባኤ ላይ አያርገውና ሰዎች ስለት ይዘው ቢቀቡት አዳራሹ አይዟችሁ ቁጭ በሉ ትቀመጣላችሁ። እኔም ካልኩ ነው አረ ኦንላይን ምናምን ብለው የጠሩኝ የማውቀው ነገር የለም። ምን ሆነ መሰላችሁ? እውነተኛ ገጠመኝ ልንገራችሁ። እኔ የተወለድኩ ያደኩበት ቤተክርስቲያን እዚህ ቡልጋሪያ አካባቢ አፍሪካ ህብረት ይባላል። ወህኒ ቤት ነው ቤተክርስቲያኑ መጀመሪያ። እና አንድ ቀን ጉባኤ እየተካሄደ መርሃ ግብር መሪ አለ። መዝሙር እየዘመረ ነው። ከክርስቶስ ፍቅር እያለ እስረኛ አመለጠና ቦታው ተኩስ በተኩስ ሆነ። ከዛ መርሃ ግብር መሪ የለ፣ ምዕመናን የሉ። መዝሙሩ ምንድን ነው? ከክርስቶስ ፍቅር ከአቅማችን በላይ ከመፈተን ይሰውረን። በፍጹም አለ ጴጥሮስ። ዶሮ ሳይጮህ ሶስቴ ትክደኛለህ አለ። የሚገርማችሁ ጌታ ሊያዝ ሲል
ጴጥሮስ 58 ዓመቱ ነው በዛ ጊዜ። እንደው ጴጥሮስ የምንተቸው ሰው አይደለም። በጣም ፍቅሩ በጣም ልብ ይነካል። ምንም የጦርነት ልምድ የለው። እድሜው 58 ነው። ከወጣቶቹ ጋር ሊዋጋ አንድ ሰይፍ ይዞ ጦርነት ጀመረ። ሰው አንድ ጥይት ይዞ ጦር ሜዳ ሄደ፣ ሊዋጋ ሞከረ እና በዚያ ውጊያ ጌታውን ሊያስጥል ማለት ነው ከ10 ሺህ ሰራዊት ጋር ብቻውን እና የሊቀ ካህናቱን ባሪያ ማርቆስን ጆሮውን ቆረጠ። ሊቃውንቱ እንደሚነግሩ ጴጥሮስ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ጆሮውን ቆረጠ። ጌታ የዛን ሰው ጆሮ እዛው ፈወሰለት። ሲፈውስ ግን መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም። አዲስ ጆሮ ነው የሰጠው። ለሁላችን አዲስ ጆሮ ይስጠን። ምን ያደርግለታል? ስንት ወሬ የሰማ ጆሮ አይደል? እንደ የኛንም ጴጥሮስ መጥቶ በገነጠለው አይደል? አንተም ብቻ የሚሰሙ ጆሮዎች ስጠን ይላል ቅዳሴያችን። እሱን የሚሰማ ጆሮ ይስጠን አምላካችን። አሁን ጴጥሮስ ልክ ከውጊያው በኋላ ጌታ ጆሮውን ከፈወሰ በኋላ አብረው እንዳይዟቸው ጌታ ምን አለ መሰላችሁ? እነዚህን ተዋቸው አለ። እነማን? ደቀ መዛሙርቴ አላለ። ደቀ መዛሙርቴ ካለ አብረው ናቸው ተባባሪ ብሎ ይዟቸዋል። ስለዚህ ምን አላቸው? እነዚህ እግዚአብሔር ለአንተ ብሎ የሚያርቀህ ጊዜ አለ። እነዚህን ተዋቸዋል። ጌታ ተያዘ። አሁን ጴጥሮስ ጥሎ እንዳይሄድ ጌታ ይወደዋል። ቀረብ እንዳይል አብረው ይሰቅሉኝስ ብሎ ፈራ። ስለዚህ ከሩቅ መከተል ጀመረ ይላል። ቤተ ክርስቲያንና ኮረንቲ እና ፖለቲካ በሩቅ ነው የሚሉ ሰዎች አሉ። ጧፍሽን ትሰጫለሽ፣ አስራት በኩራትን ታወጣለህ፣ ጥሩ አይደለም፣ ተመክራችሁ አታውቁም እንጂ ምክር የሚሉ ሰዎች አሉ። በተለይ እናት አባቶች ሆነው ልጆቻቸው ቤተክርስቲያን ሲያበዙ ሊመነኩሱ መስሏቸው የሚፈሩ በሩቁ ነው የሚል ሰው አለ። ጴጥሮስ ሲርቅ በረደው፣ ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ ሳይሆን ብርሃንም አለው። ፊቱን አሳየበት። አንተ ከሱ ጋር አልነበርክ? አጣደፉት። ከሱ ጋር አልነበርክ? ጴጥሮስ የገጠር ሰው ነው፣ የገሊላ ሰው ነው። የሚናገርበትን አክሰንት መቀየር አይችልም። ያስታውቃል አነጋገር አሉ። የገሊላ ሰው ነህ የምትሉትን ሰውየውን አላውቀውም። ማንን አላውቀው? እግዚአብሔር ሰውየው ከሚያስብል ፈተና ይሰውረን። አላውቀው። ሶስተኛ ጊዜ ሲምን ክርስቶስ ቀና ብሎ አየው ይላል። የንስሐ አባቱ ክርስቶስ በአይኑ ነው ቀኑን የሰጠው። አታውቀኝም? እውነት እግርህን አላጠብኩህም? በባህር ላይ አላራመድኩህም? አለት ነቢይ አልሾምኩህም? አየው ባይኑ። ይህኔ ጴጥሮስ ስቅስቅ ብሎ አለቀሰ። ከሁሉ ይልቅ ሰወደው፣ ከሁሉ ቀድሜ ክደዋል። የጴጥሮስን እንባ ይስጠን አምላካችን። ተቀበለው አልተቀበለውም ወይ ካላችሁ ተቀበለው። ይገርማችሁ። በምን አወቅን? ጴጥሮስ ባለቀሰ በጥቂት ቀናት ክርስቶስ ከሞት ምን አለ? ተነሳ። ጌታ ከሞት ሲነሳ መጀመሪያ ትንሣኤውን ያዩት እነማን ናቸው? ሴቶች ናቸው። አንዳንድ ሰዎች ወሬው ቶሎ እንዲዳረሱ ይላሉ። ትስማማላችሁ? አይደለም። በኦሪት ሴት ልጅ በጣም ትናቅ ነበር። ለምስክርነት እንኳ አትበቃም ነበር። ክርስቶስ ለምስክርነት የማትበቃዋን ሴት የትንሣኤው ምስክር አደረጋት። ስሙ የተመሰገነ ይሁን። ሴትነትን ከፍ አድርገው ክርስትና ሲጀምር ሴት ልጅን ደስ ይበልሽ በማለት ነው የተጀመረው። ማንን? ሲጠናቀቅ ደግሞ ሴቶች ደስ ይበላችሁ እንዲሉ በማለት ተጠናቀቅ። አሁን ሴቶች ሄደው ትንሣኤውን ሲያዩ ጌታ በመላእክቱ በኩል እንዲህ አላቸው፣ ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል በሉልኝ። ለደቀ መዛሙርቴ ብቻ ካለ አይ እሱ ሶስቴ ክዶታል አይመለከተውም ይላሉ። የሶስት ወር አልከፈለችም ይባላል። ይሰርዙታል ከመዝገብ። ጥሩልኝ ጴጥሮስንም ጥሩልኝ አለ። ጴጥሮስን የጠራ አምላክ ይጥራልኝ አለ። በችግርህ ቀን የካደህን ሰው አንተ አሁን እኛ ብንሆን በስቃያችን ቀን ታመን ያልጠየቀንን ሰው በደስታችን ቀን ጠራዋል። ለነገሩ ጠራዋል። ቅጥል ይውጣለት ብሎ ይጠራል እና ጴጥሮስን ተቀበለው። ጴጥሮስን የተቀበለ አምላክ ይቀበለን። ራቅ ማለት ይኸውላችሁ እሳት ለመሞቅም ባይሆን ለስራ፣ ለትምህርት፣ ለማህበራዊ ኑሮ አሁን ደግሞ በኢንተርኔት ዘመን አብሮ መዋልም አያስፈልግም። በስልክ ይመጡልሃል። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለም እንዲህ ለምን ትላለህ? የራሳቸውን ትተው የእኛም ብቻ የሚጎለጉለዋል። ጥያቄ ሲበዛብን ክርስቶስን ሰውየው ያስብሉናል። ፈጣሪውን ፍጡር ያስብሉናል። ተማላጁን አማላጅ ያስብሉናል።
ራቅ ማለት መዘዝ አለው። ቀረብ ብሎ ቤተክርስቲያን ማወቅ ይሻላል አይሻልም? ቀረብ ማለት ምን ጥቅም አለው ካላችሁ እንደ ጴጥሮስ ሳይፈራ እስከ መስቀል ደግሞ ቀርቦ የተከተላል ቅዱስ ዮሐንስ። እሱ ደግሞ እዛው መስቀል ላይ ሰማይና ምድርን የምትበልጥ ውድ ስጦታ ሰጠ። ይህ ስጦታ ማናት? ጌታ ይገርማችኋል። እስከ መጨረሻው ለተከተለ ዮሐንስ ምን ልስጠው ብሎ ጨነቀው። ሌሎች ሁሉ ሲሸሹ አልሸሽም፣ ታማኝ ነው። ሐሙስ ዕለት ራሱ እምክን እኔ ሆንን እያሉ ሲጠይቁ ዮሐንስ እኔ ሆንን አላለም። እሱ እንዳልሆነ ያውቃል። ማን ነው አሳልፎ የሚሰጥ ነው ያለው። እስከ መስቀል ተከትሎታል። እና እንደዚህ የወደደኝን ሐዋርያ ምን ሊሸልመው አለ ክርስቶስ። ቤት እንዳይሰጠው ክርስቶስ ቤት የለውም። ሰው ሊሞት ሲል ቤት ይናዘዛል። ቤት ቃል ክርስቶስ የተወለደው በረት ውስጥ ነው። በኋላም ለሰማይ ወፎች መሳፈሪያ አላቸው፣ ለቀበሮች ጉድጓድ አላቸው፣ እኔ ግን ራሴን የማስጠጋበት የለም ነው ያለው። ገንዘብ እንዳይሰጠው የለውም። እሱም የተሸጠው በ30 ብር ነው። የመጨረሻ ልብስ ነበረችው አብራው የምታድግ፣ እሷን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ክርስቶስ ምድር ላይ የቀረችው ቤቱ፣ ገንዘቡ፣ ልብሱ፣ ሀብቱ፣ ንብረቱ ማን ነበረች? እመቤታችን። እናዋት እናት አሉ። የመጨረሻ ኑዛዜው እመቤታችን ነች። በጣም አንዳንድ ሰዎች ለእሱ ነው እንጂ ለእኛ አልተሰጠም ይላሉ። ቃል ሕይወት ያሰማቸው። አዎ አልተሰጣቸውም። ዮሐንስን መሆን ያስፈልጋል። እሷን ለመቀበል አያስፈልግም? እግሬ አውጪኝ ብለው ለፈረጠጡት አይደለም የሰጠው ጌታ። እስከ መስቀል ድረስ መሄድ አለብን እሷን ለማግኘት። ስለዚህ ወደ ቤተ ክርስቲያን ቀረብ ያለው ሰዎች ምንም ደፋሮች ብንሆን መቼስ የእመቤታችንን ፍቅር አይንተራም። እንግዲህ የተማርነው ለጠቅላላ እውቀት አይደለም፣ ንስሐ እንገባ። የሰማነው ለንስሐ ያድርግልን። እኔም ደግሞ ለእናንተ ከሰበኩ በኋላ የተጣልኩ እንዳልሆን ስለኔ ጸልዩ። የሰማነው በልቡናችን ጽላት ይጻፍ ነው።